ታዲያ ያለኝ አማራጭ ካሽን ማረጋችሁ የምትወስኝ ነገር ብቻሽ ምንም ነገር የለም። ወይኔ ጉዴ ፈላው ዝጋታው እስቲ አንቺ ዝጋታ አባቱ አይደል የመጣው ረፊ ዞር በላንተ አንተ አባት ረፊ አንቺ ዝም በይ አንቺ ራስሽ ቆይ ምንድነው እየተፈጠረ ምንድነው ልጅሽን የሚሰጥሽ ነግሬሻለሁ ልጄን ነው አዛኛለ ያው አባቱ ሱማታለው ዝም በይ አንቺ ዝም በይ አንቺ እንዴት ብትጀብኝ ነው ልጄን አንስተሽ ለልጄ ምን ያክል መስዋዕትነት እንደከፈልኩ እያወቅሽ እንደዚህ መታረም እንዲባባሩ እንደዚህ ማንም እንደዚህ ነው ያወቅሽ ልጅ መኖር አልችልም። እኔ እኮ ካለ ልጅ እኔ ሰው በቃ ሰላም እንዲፈጠር እኮ ቆይ እንዴት ብትንቂ ነው አይደለም ለእኛ በቃ ለፍቅራችን ስለያደረኩት ለምን አትረዳኝም? እሺ ምንድን ነው እናቱ እኮ ነች። ምን ታደርገዋለች? ልጄ ነው ስትያል ነበር። ባልወልደውም ልጄ ነው ስትያል ነበር እኮ ልጄ ነው። እኔ እኮ እና ታዲያ እንዴት በሱ ጨክነሽ ለዚህ ለሴት በ45 ቀኑ ሴት ጥለሹ እንትን ብለሹ ትሄጃለሽ? አምራ ምንም ጥፋት የለባትም። ለእናንተ ብላ እንዴት ብለሽ አስብሽው? ይሄንን ምንድነው ለኛ ብላ የምትለው? ምንድነው ለእናንተ ብላ ለእናንተ ብላ እንዴት ነው የምታስቢው አንቺ? እቺ ልጅ ባትኖር እኮ ማለት ህይወቴን የመጠበጥሽው እስከ መጨረሻው ልታስወስጂብኝ እስከ መጨረሻው ልታስወስጂብኝ እንዳሳደግኩት እሱ ምን ያክል መስዋዕትነት እንዳለ ትጣት በቃ በእናትሽ አንተ ነህ ሲጀመር እንደዚህ እያደረከኝ ያለው መሰለኝ። አረ ልጄን ጫፍ ትላለህ እንዴ? ስማኝ ወልዳችሁ የልጅ ወልደሽ ከዚህ አንቺ እንዴት ነው በ45 ቀኑ ጥለሽ ሄድሽው? ዛሬ አንቺ ሴጣን ነሽ። ይኸውልሽ ስነ ስርዓትሽን ያዥ፣ ስነ ስርዓትሽን ያዥ። ጭራሽ ከነልብሱ በእናትህ በቃ ሲራና ተረዳኛችሁ ከረም እንዴ አንተ በዱርዬ ልታስ ልጄን ስጣለ ጀመሪያ ለቀዋለ ተረዳኛ ከረም በቃ ልጅ አሰማም ትላለ እንዴ ከላናቱ ነኝ እንዴ አላብዛው እንዴው ልጄ ነው አረባ እኔም ልጅ ዘለንገርሽ አንቺ መቅረት ትችያለሽ። ለልጄ በኩል መጣሽ ማለት አንቺ ገደል መግባት ትቻለሽ። ይኸውልሽ እኔ እንደዚህ አይነት ሴት አልመስኝም ነበር። አምራ እንደዚህ እንዴት እንደሆንኩለት እያወቅሽ አምራ መጀመሪያ ስማ አምራ እንዴት እኔ በሌለውበት ያለኔ ፍቃድ ልትረዳኝ እንዴት በቃ ታደል ደግሞ ክርሺ ልትረዳኝ ለምን አምራ ምን አይነት ሴጣን የተጠናወተሽ ለራሳችን ስንል እኮ ነው። እሺ ልጅን ካልሰጠሽኝ ከኪራ ህይወት አልወጣም ማለችኝ። ምን ላድርግ? እሺ እስቲ እንዳልኩት ምን ላድርግ? ዘላለም አለማ ከኔ ህይወት አትውጣ እንጂ እኔ ልጅን ስጠኝ ማለት ነገርኩሽ አይደል? እኔ ስጀምር የምትፈልገኝ መስሎኝ ነው እንደዚህ ያደረኩት። አንቺም እሷም መቅረት ትችላላችሁ። ሰማሽኝ አይደል? ከህይወቴ ይኸውልሽ አምራ ነይ ምን ዴም ምን አደረግሽ? አንቺ ነይ እናንተ ዝም ብለሽ ነይ ቲሽ አምራ እሺ እኔ ምን አደረኩኝ? ምን አደረኩኝ? እሺ ለኛ ብዬ እኮ ነው እሺ ለምን ልትረዳኝ አትሞክረኝም? አይመለከትሽም። ለምን እሺ ለልጅ አባት እንደሆንኩ እኔ ደግሞ እናት ሆነለታለሁ። እኔ ለልጄ እናት ማባት ሆኜ አንተ ላይ ማለት ነው ምንም ነገር ቢመጣ አይመለከተኝም ከዚህ በኋላ ተረጋግተህ ስማት። በቃ እኛ ይኸውልህ በአንተ ላይ ምንም ነገር ቢፈጠር አይመለከተኝም። እሷ ልጄ በኩል ማለት በጣም ብዙ ነገር ለማድረግ አንተ ከሷ ጋር ልትሆኑ ነው። አንድ ላይ ልትሆኑ ነው። በልጄ በኩል ምንም ነገር ሀሳብ ምንድን ነው? ከሷ ጋር አንድ ላይ ለመኖር ነው። ለመኖር አስበሃል ማለት ነው። ከአምራ ጋር መሆን አልፈለገም። በቃ እሷ ሁለታቸው አንድ ላይ እንድትሆኑ ጥሩ ነገርን ለመስራት እየሞከረች ነው። በልጁ ጨክና አይደለም፣ መልካም ነገርን ለመስራት ነው እንጂ ሩጫ ወይ ሌላ ሀሳብ ካለ ተናገር። በቃ
አንተ ልጅህን ይዘህ ከእሷ ጋር ለመኖር ከሆነ ሀሳብ እኮ እንደዛ ነው። ፍላጎት እንደዛ ነው። እኔ ልጄንና ልጄን ብቻ ነው በዚህ ሰዓት ማንንም አልፈልግም። ልጄንና ልጄን ነው የምፈልገው። እስከ ዛሬ በጉዬ ይዣት ትወደኛለች፣ ታፈቅረኛለች ስለማፈቅረኝ ያደረኩት ስለማፈቅረኝ እኮ ነው ያደረኩት። ግን ምንም ያደረኩት ነገር የለም። ስለማፈቅረኝ ነገር የለም። ስለምታፈቅረ ነው ንገረኝ። ልጅ የሚያክል ነገር ለማንም አውጥተሽ ጠላቱ አይደለችም። የወለደችው 9 ወር እኮ ተሸክመዋለች። አዎ ምንም ብትሆን እናት ናት። ምንም ሊሆን አይችልም። ሰማለህ? የኔ እናት ናት። ምንም ቢሆን አባት ሞኝ ያኖርኩት እሱ አውቃለሁ። ታዲያ ይሄ ልጅ ካልሰጣት በእኛ 9 ወር አርግዞ መውለድ ብቻ እናት አያስብም። እሺ ምን እያደረገች እንደነበር አለኝ። እናቱ ናት አምትበል እውነቷን ነው። በጣም ትዕግስቴን እየተፈታተንሽ ምን አደረግኩኝ? ቆይ ለፍቅር ምን አደረገች እሷ? የአንቺ ፍቅር ገደል መግባት ይችላል። እኔ እንደዚህ የምትወደኝ ስለመሰለኝ ነው እንደዛ ያደረገችው። እንዲህ የምትለኝ ነገር አልመሰለኝም ነበር። ገብታችሁ አምራ እባክሽን ልጄን ከማጣ ማለት ነው የአንቺ ፍቅር ጥንቅር ብሎ ይቅርብኝ። ጭራሽ እንደዚህ ያልከኝ ማንም በፊት ልጄን አስቀድማለሁ። እኔ እንደዚህ አልመሰለኝም ነበር። ይሄ መስዋዕትነት የከፈልኩት ለአንተ ብዬ ነበር። ለአንተ ስለምወድህ ነበር። ካልገባህ አንተ በጣም ነው እንደምትወጂ ስለምትወጂ ነው ልጄን አንስተሽ ፍቅራችን ውስጥ ሰይጣን እየገባስ ነው። ያንቺ ሞዴል በእንደዚህ አይታይም። የገዛ ጭንቅላትህን እኮ እየደፈንከው ነው። ለምንም አትረዳኝ። ማንምና ከምንም በፊት ልጄ ይቀድምብኝ። እሺ ልጄ ይቀድምብኛል። አንቺ ጥንቅር ብለሽ መቅረት ትችያለሽ። አምራ እኔ እንደዚህ የምትለኝ አልመሰለኝም ነበር። እሺ ችግር የለውም። ልቀቀኝ፣ አሁን ልቀቀኝ። አይመለከትም። የማይመለከትህ ነገር አትግባ። ዴቭ ነግሬሃለሁ፣ አትፈታተነኝ። ሰማኝ። አንቺ ደግሞ ማለት ነው አልመሰለኝም ነበር። በቃ እሺ በቃ እሺ። በእኔና በልጄ ህይወት ልትገቢ እገልሻለሁ። አምራ ልቀቀኝ። እሺ ሁለተኛ እኔም ሆነ ልጄ እንዳትደርሽ የሁላ ነገር በአንቺ ምክንያት ነው የተፈጠረው። አንቺ የሁላ ነገር ደስ ይበልሽ። እናንተ ሰላም ምንም አትጨነቅም። እሷ ምንም ይህ ሁላ ነገር ሰላሜን እኮ ላገኝ ነበር። ዴቭ ሰላሜን እኮ ነው ያሳጣሽኝ። አሁን ምንድን ነው የማደርገው? አሁን ከኪራ ጋር ያሳጣችሁ እሷ ናት። ሳምራ የሆነ ነገር አድርጋሻለች መሰለኝ። ምንም ያደረገችኝ አንቺ ጥሩ ነገር አታስብም። ስሚ አንቺ ምን አገባሽ በእኔ ህይወት? ምን አገባሽ? የሚመለከትሻል። የፈለግኩትን ባረግ ይመለከትሻል። ተረጋጊ። እሱ ጉዳይ ነው በእናትህ። እሺ አሁን ምን እንደሚፈጠር ምንም አልቆ ከዚህ በኋላ እሱን ጠርተሽ አመጣ። በሁለቱ ገና የሚዋደዱት ልጆች ነው ወስጄ ቢሆን ኖሮ ይሄ ሁሉ ነገር አባት ነው። ገብቶሻል? እኔም እኮ እናት ነኝ። አሁን ስለሱ ቆመሽ ምን ይስራችሁ ነው ያገባኝ። አምራ ስሚ፣ አንቺ ማለት ነው ተረጋግተሽ ኪራን አዋሪ። ምን የምረጋጋሽ? ኪራ እኮ በቃ ይኸው ጭራሽ ህይወቴን እኮ ነው የበጠበጥሽው። ምን አይነት ሴት ነሽ አንቺ? ስሚ አምራ፣ እኔ ለአንቺ ስል ነው ይሄን ሁሉ ያደረኩት። ምንድን ነው የሚፈጠረው? አስበሽዋል? አንቺ እሱ ሳያውቅ ልጁን ብትሰጪ ምን አልባ አንቺ እንደሚናደድ አስበሽዋል? እሺ ቀስ በቀስ እያረድኩ አሳምነው ነበረ ኪራን። አውሬ እኮ አይደለችም እናቱ ነች። አንቺ እናቱን ትሻቂያለሽ ታቂም የሷ ልጅ የእናትነት ስሜት ስለማይገባሽ እንዴ አንድ ሰው ከወላችሁ እሷ ላይ እንዳይጮህ ማንም እንዳይጮህ እሷ ላይ ዛሬ የልጄን ህይወት ያተረፈችልኝ ከኔ እንዳይለሽ ያሰበችልኝ እሷ ከዚህ በኋላ የልጄን ጫፍ እንዳትነቂ አሳይሃለሁ። እሱም ጠብቀኝ፣ አሳይሃለሁ። ጠብቅ። ምን እንደምታሳይ አንቺ ዝም በይ። እድለይት ተራውሬ እያወራሁ አይደል? ክብርሽን ጠብቂ እንዳልገልሽ
ማን ስለሆንክ ነው አንተ የምትገለኝ? እንዳትመጪ እድላዊት። እኔ በስመ አብ እድላዊት ሰማኛለህ። ልጄን ትሰጠኛለህ ወደሳም በግድ የጣልሽበት ይሽና ፈልግ። ለምን ፈልገዋለሁ? ተፈለግኩበት ማፈልግ አመጣው። አንተ ያንተ ላብ ደግሞ የልጄ ሰውነት ነው። ገባ? 9 ወር ወልዶ እኮ መጣል እናትነት ያሰ በምን ስለጣልኩሽ ነገር አልገባህም። ያረኩትን ነገር አይገባህም። ስለዚህ ድጋይ ምሮና ልብ ስላለና ዲሪው ያስፍ ተናገር። ከቅድም ጀምሮ ማለት ነው ድጋይና ምንም ሞት ልጄን ያሳደግኩት እኮ ትንሽ ለማሰብ ብትሞክር ኖሮ ይገባህ ነበር። የብቻዬ ልጅ ማስሎን ግን አንተ ያረጋው ማንም አይመለከትም። እንዴ ብሎ አሉ ሰማችሁ አይደል? በቃ ሂጂ በቃ በእናትሽ በቃ እኛ ምን ሰላማችሁን ከምትጠብቂ ብትሄጂ ነው የሚሻለው። አንቺ ዝም በይ። ሰማኛለህ? ወደ ሳይሆን በግድ ልጄን ትሰጠኛለህ። ተግባባን? እስቲ በቃ ነግሬሃለሁ። ሁሉን በቃ ሂጂ በእናትሽ። ለምን እንደምትቀበኛለህ? ይኸውልህ ኪራ ከእሷ ጋር ምንም ነገር ልትረዳኝ ይገባል። ኪራ ይኸውልህ ልትረዳኝ ይገባል። ምንም እንዳላከበርኩሽ ዛሬ ወርደሽ ያገኘሁሽ ምን ወደሽ ይኸውልህ ለፍቅሬ ስላደረኩት እንጂ ባለወድ ባላፈቅርህ ትቼ ሄድ ነበር። ለሴጣን እኮ ወይ ለባዳ እኮ አይደለም፣ ለወለደች እኮ ነው። ለገደለችው ሴት እኮ አልገደለችውም። ልቀቀኝ እንዴ! አንተ በጣም አከበር ነው። ስለማታውቂው ነገር በጣም ነገር እኔ ለፍቅራችን ስላደረኩት ለምንድን ነው የማትረዳኝ? እኔ አንቺ እንድረዳሽ አንቺ ልትረጂ ይገባ ነበር። ምንድን ምረዳ ታዲያ? እሷ ሴት ከህይወታችን ካልወጣች ምን ላድርግ? ያደረገችውን ነገር አይተሃል? ቪዲዮ እያሳየችኝ ህይወቴን እየበጠበጠችው እንደነበር ታውቃለህ አይደል? ታዲያ ይሄን እያየሁ ለምን ልጁን አሁን ልነግርሽ የምፈልገው ነገር ማለት ነው። ኧረ ተረጋጋ በቃ ተዋት። እሷ ምንም አላጠፋችም። ህይወቴ እንዳትመጪሽ ወደ ምን እሷ ጋር ልትሄድ ነው? የትም ሄዳል። ገደል መግባት ትችላለህ። እሺ አሁን እንዴ ምንድን ነው የሚወጣኝ? እሺ ምንድን ነው የማደርገው? ያደረግሽው ነገር ሁላ እሷ ያደረገችው ነገር ምን አይነት ሰይጣን ሴት ነሽ? እንደዛ በይኝ። እኔ ለአንቺ ሰላም አስቤ ነው። ዴቭ በቃ እኔ መረጋጋት እፈልጋለሁ። እኛ ምን ይፈናት? እኔ ግራ ገብቶኛል። ምን እንደማደርግ አላውቅም። ኧረ በእናትሽ በቃ እኔ ምንም አያገባኝ። ማድረግ ያለብኝን አድርጌያለሁ። እሺ እንደፈለጋችሁ ነው። አንቺ ራስ ገደል መግባት ትችያለሽ። በአንቺ ምክንያት ይሄ ሁላ ነገር የተፈጠረው በአንቺ ምክንያት ነው። ስታስጠላ ይሄ መታወቴን በጣም ምንድን ነው አሁን የምትለው እንዴ? ምን ችግሯ? ከኪራ ጋር ያላት ነገር አለ እንዴ? ምንድን ነው? ቆይ እኔ የምሬ ነው። ፋሚሊዎች ይሄ ሁሉ ነገር ያደረግነው በቃ እኛ የአምራና የኪራ ህይወት እንዳይበጠበጥ ብለን ነው እንጂ ሌላ ነገር አሰብነው ነገር የለም። ሌላ ነገር አስበን አይደለም። ምንም ያሰብነው ነገር የለም። በቃ እቺ ሴት ልጅን ካልሰጠሽኝ ከኪራ ህይወት አልወጣም ማለት እሺ፣ ለፍቅር መስዋዕትነት መክፈሌ ነው በእኔ ቤት። እሺ ምንድን ነው የማደርገው? እሺ አሁን ምንድን ነው የሚወጣኝ? አላውቅም። ምን እንግዲህ አሁን ከኪራ ጋርም እንዴት እንደምትሆኑ አላውቅም። ምንድን ነው የማደርገው? የእኔ ጉዴ ጭንቅላቴ ሊፈነዳ ነው። ከዚህም አልሆን ከዛም አልሆን እኮ ኪራ ለማጣሁት ደም በቃ እንሂድ። አንደኛ ነገር እየመሸ ነው። አዎ መሸ። በቃ እንሂድ። እኔ አሁን በጣም የሚያስፈራኝ ነው ነገሩ። ምክንያቱም ወይ ከኪራ አልሆንሽ ወይ ከልጁ አልሆንሽ ወይ ከሰላምሽ አልሆንሽ። እኔ በቃ አለሁልሽ። በቃ ሁሉም ነገር አብረን እንወጣዋለን። አይዞሽ ነይ በቃ ሂጂ። አይዞሽ እንሂድ። በቃ አይዞሽ በቃ እንሂድ። ኪራን እኮ አጣሁት። እሺ ዴቭ፣ እሺ ምንድን ነው የማደርገው ከዚህ በኋላ? ምን እናደርጋለን? እሺ በቃ ይሄ ሁሉ ነገር እኮ እሺ አሁን እሺ እሱን አጥቼ ምንድን ነው የሚወጣኝ? እስኪ ንገረኝ። ታስብልኝ ይመስለኝ ነበር። እሺ አሁን ምንድን ነው የማደርገው? እሺ ኪራን አጥቼ ምንድን ነው የምሆነው? እኔ ጉዴ ፈላ። በቃ ተረጋጊ በእናትሽ። እኔም እያስጨነቅሽ ነው። በቃ ተረጋጊ እና አንቺ ኪራን ባህሪሻ ፍቅረኛሽ አይደል እንዴ? እሱ ማሳመናቅሽ እንደማይፈልገኝ እኮ ነገረኝ። እሺ ምን ላድርግ? እሱ ማሳመናቅሽሻል። አሳምኚው፣ በቃ አሳምኚው። ፍቅረኛሽ ነው። እሺ በቃ እኔ እሺ ያለሱ እኮ መኖር አልችልም። እሺ ምን ላድርግ? እሺ ከዚህ ፎቅ ላይ ራሴ ፍለፈትፍቼ ልጣለው? ልቀቀኝ እንዴ! እሺ አሁን እሺ እሱን አጥቼ እንዴት ነው የምኖረው? ልቀቀኝ እንዴ! ልቀቀኝ! ተረጋጊ።
እሺ ከዚህ በኋላ ምን አለኝ ብዬ ነው? እሺ ምን አለኝ ብዬ ነው የምኖረው? እሺ ንገረኝ እስኪ ንገረኝ እስኪ ይሄ ማስረዳኝ። ምን አለኝ ብዬ ነው? ተረጋጊ በእናትሽ ልቀቀኝ። ልቀቀኝ። አንተ አሁን ራሱ ናት ንገረኝ። እሺ ተረጋጊ። ምን አለኝ ብዬ? እሺ ተረጋጊ በቃ እንዴ! ኧረ በእናትሽ ተረጋጊ እንዴ! ልቀቀኝ